በዚህ ዓመት ሐምሌ ወር ላይ ፕሬዝዳንት ኢሳያስ አፈወርቂ ወቅታዊ ሀገራዊና ዓለም አቀፋዊ ጉዳዮችን አስመልክተው ከሀገር ውስጥ ሚዲያዎች ጋር ያደረጉት ቃለ መጠይቅ በጋዜጣ ሀዳስ ኤርትራ ታትሞ ወጥቷል። አንድ አህጉራዊ ዓለም የጥቃት ክልሎችን እንዴት ማስፋፋት እንደሚቻል በመጨረሻም የበላይ ሆነ እንዴት እንደምታዝ እንደምትዘምትና እንደምትረግጥ ነው። የምንገኝበት ጊዜ የሽግግር ወቅት ነው። የኤርትራ ሕዝብ ባለፉት 80 ዓመታት የገባበት ጦርነት ካለ ተገዶ የገባበት ብቻ ነው። የሌሎችን መሬት ለመውረር ወይም የማስፋፋት ዓላማ ኑሮት ጦርነት ውስጥ ገብቶ አያውቅም። አስገድደው አስገብተውናል። በዚያ ውስጥ ግን ብዙ ተምረናል። አሁን ያለው የጦርነት ዝግጅት ተመልከቱልኝ፣ ስሙልኝ የሚፈልግ አይደለም። ይህንን ጦርነት ለመሸፋፈን ክስ ወደ ተባበሩት መንግስታት መጻፍ ግን በጣም የሚያሳፍር ተግባር ነው። ሕፃን ልጅ እንኳን እንዲህ አያደርግም። ያንን የሚል ያለውን አገር ትተው የራስን ችግር አስቀድመ ፍታ እንለዋለን። እንዲህ አይነት መሸሽ፣ ማጭበርበር፣ ሐሰት፣ ማደናገር በኢትዮጵያ ታሪክ ታይቶም አይታወቅም። እኛ 130 ሚሊዮን ነን። በማዕበላዊ ጥቃት እንዲህ ማድረግ እንችላለን። ድሮኖችን አመተናል። 3500 ኪሎ ሜትር የሚጓዙ ሚሳይሎች አሉን። አሰብን እንይዛለን። በአልፋሽካ በኩል በሱዳን ገብተን እንዲህ እናደርጋለን የሚል ሐሳብ ያለው ሰው እንዲህ ሊያስብ አይችልም። እንዲህ አይነት የልጅነት አስተሳሰብ የኢትዮጵያን ሕዝብ ወደማይፈልገው ጦርነት ማስገባት፣ ወደማይፈልገው የፖለቲካ አቅጣጫ መውሰድ ነው። በእኛ በኩል አንጠነቀቅም ማለት አይደለም። ሰነፍ ሊጎዳ ይችላል። ከችሎታው በላይ ግን አናጋንነውም፣ አናስጨንቀውም። የኢትዮጵያን ሕዝብ ለማደናገር ፈረንሳይ፣ አሜሪካ፣ ኤምራት ወይም ሌሎች ከኛ ጋር ናቸው፣ አይዟችሁ ነው የሚሉን እያልክ የምትነዛው ፕሮፓጋንዳ በኢትዮጵያ ሕዝብ ብቻ ሳይሆን በዚህ አካባቢ ባሉ ሕዝቦች መሳቂያ ስለሆነ ሊስተካከል ይገባል። የባህር መስኮት ወይም ወደብ የሚሉት ወሬዎች የሚናገሩ ሰዎች አጀንዳም አይደሉም። የዚህ ዞን ጂኦፖለቲካዊ ጠቀሜታ ከግምት ውስጥ በማስገባት በተናጥል ከየአቅጣጫው የሚመጣ ነው። እንዲህ አይነት አፍራሽ አስተሳሰቦችን የሚገፉ ደግሞ ይታወቃሉ። ዩናይትድ አረብ ኤምሬት ብለህ በአጠቃላይ መናገር አደጋች ነው። በኤምራት ያለው መሪ የሚያደርገውን ነው። ስዊዝ ካናል፣ ጂዳ፣ ሁዴይዳ፣ አሰብ፣ ጅቡቲ፣ በርበራ፣ ሞቃዲሾ፣ ላሙን፣ ሞምባሳን እስከ ዳር ኢል ሰላም ለመቆጣጠር ማሰብ አንድ ያበደ ሰው ብቻ ነው የሚያስበው። ክልላዊ ውህደትን በሰፊው እንመለከተዋለን። በተግባር የቻለውን የሰራንበት ወደፊትም በቁም ነገር የምንሰራበት ጉዳይ ነው። እስካሁን ጥረታችን አልተሳካም። አላሸነፍንም ብለን ተስፋ አልቆረጥንም። ችግሩ የውጭ ሴራ ብቻ ሳይሆን በዋናነት የክልላችን ድክመት ነው። ይህንን መከተል የምንችልበትን ሁኔታ መፍጠር ከሀገራዊ ግንባታ ለይተን የምናየው አይደለም። ጥረታችን የፈለግነውን ውጤት አላመጣም። ይህ ግን የእኛን እምነት እየመለሰ የሚያጠናክር የህብረት አሰራራችንን በጥልቀትና በስፋት እንድናሳድገው የሚገፋፋን ነው። የህዝቦች ንቃትም እያደገ ስለሆነ ለራሱ ትልቅ ኃይል ነው። ክልላዊ ጥምረት ምትክ የሌለው መብት ነው። ፕሬዝዳንት ኢሳያስ አፈወርቂ ሱዳንን በተመለከተ በሱዳን የእርስ በርስ ጦርነት የሚባል ነገር የለም። የማንኛውም የህብረተሰብ ክፍል ወይም የፖለቲካ ኃይሎችን የሚወክል የእርስ በርስ ጦርነት ያለው ሁኔታና አመጣጡ በቅርብ ለሚያውቀው በሱዳን የእርስ በርስ ጦርነት የሚባል ነገር የለም። ወረራ ብቻ ነው ሊባል የሚችለው በብዙ መመዘኛዎች። ሱዳን በ1956 ነጻነቷን ካገኘች በኋላ በሱዳን የነበረው ፖለቲካ ከየትኛውም የአፍሪካ አካባቢ እየዳበረ ነበረ። በ1983 በኑሜሬ ዘመን ግን እስላማውያን ቀስ በቀስ ተጽዕኖአቸው ማስፋፋት ጀመሩ። እስልምናን የሚወክሉ ሳይሆኑ በእስልምና ስም የሚነግዱ። በ1989 ደግሞ በወታደራዊ መፈንቅለ መንግስት ስልጣን ያዙ። በመፈንቅለ መንግስት መምጣታቸው ተቀባይነት ስላልነበረው ነው። አረብ፣ አፍሪካ፣ ክርስቲያን፣ እስላም የሚባል ፖለቲካ ይህንን አካባቢያችንን በሙሉ እንቀይረዋለን የሚል አጀንዳ ይዘው መጡ። ደቡብ ሱዳን ከመለየቷ በፊት በአስመራ ሁሉም ኃይሎች የደቡብ ሱዳን ነጻነት ንቅናቄ በምህጻረ ቃሉ ኤስፒኤልኤምን ጨምሮ የሚሳተፉት ኪዳን ዲሞክራሲያዊ ግንባር ኤንዲኤ ተመስርቶ ነበርም። እሱ ግን ይህንን ተስፋ ሰጪ አቅጣጫ አጨናገፉት። በኢኮኖሚ ያመጡት ውድመትና ያስከተሉት ድህነትም መጨረሻ የለውም። የዚህ ሁሉ ችግር ውጤትም ህዝቡ ችግሮች አንገቱ ላይ ደርሰው ወደ ጎዳና ወጥቷል። ያለፈው ተሞክሮ በቂ ትምህርት ተወስዶበታል። በሱዳን አዲስ ሁኔታ መፍጠር ያስፈልጋል። በእኛ በኩል ቢያንስ በሀሳብ እንተባበር ብለን ያቀረብነው ወረቀት አለ። የሱዳን ህዝብ ወደ ብሩህ ተስፋን እንዲደርስ የማቋረጫ ድልድይ ያስፈልገዋል። በዚህ የሽግግር ወቅት ለመላው የሱዳን ህዝብ ፍላጎት የሚወክል የሃይማኖትም ይሁን ሌላ መለያየትን የማያመጣ የዜግነት ስርዓት ይመስረት። ቀስ በቀስም የራሱን ሉዓላዊ ተቋማት ይገነባል። ይህንን የሽግግር ጊዜ የሚመራው ደግሞ ሰራዊት ነው። አሁን የምናየው የሁለት ጄኔራሎች ጦርነት የሚባለው ሆን ተብሎ ሂደቱን ለማደናቀፍ በውጭ ኃይሎች እየተገፋፋ ነው። ሱዳን ተጠቂ ስለሆነች ተጠቂ ሆናለች። በሊቢያ፣ ቻድ፣ መካከለኛው አፍሪካ፣ ደቡብ ሱዳን፣ ኩርዶፋን፣ ኢትዮጵያና ሌሎች ምን እየተደረገ እንዳለ የተሰወረ አይደለም። ሰዎች ኢምራት ይላሉ። እኛን ስጋት ነው የሚላል ሼህ ዛይድን ከ1972 ጀምሮ ነው የማውቃቸው። ኢምራት መጀመሪያ ስትመሰረት እንደሳቸው ያለ ክቡር ሰው የለም። ዛሬ ኢምራት እንዲህ እያደረገች ነው ሲሉ ሼህ ዛይድን ነው የማስታውሰው። እንዲህ አይነት ሰው የመሰረታት ሀገር እንዲህ ውስጥ ትገባለች? ለምንድን ነው? ይህ በምንም መንገድ ኢምራትን የሚወክል አይደለም። ኢምራት የሌሎች ወኪል ሆና ነው የምትሰራው። ከጀርባ ሆነው የሚገፉ ኃይሎች አሉ። ያም ሆነ ይህ የሱዳን መረጋጋት ለዚህ አካባቢ ብቻ ሳይሆን ከዚህ አካባቢም ባለፈ ትልቅ አስተዋጽኦ ስላለው ችግሩን ለመፍታት ሁሉም ሊሳተፍበት ይገባል ይላሉ ፕሬዝዳንት ኢሳያስ አፈወርቂ።
ዓለም አቀፋዊ ፖለቲካን በተመለከተ ፍትህ የሁሉም ህዝቦች መብት ነው። ህዝቦች በሰላም መኖር፣ ሀብታቸውን መጠቀም፣ ተጋግዘው ተጠቃሚ መሆን ይፈልጋሉ። የቀዝቃዛ ጦርነት ፖለቲካ ይህንን መብት የሚከለክል ነበረ። በተለያየ ርዕዮተ ዓለም ቢገለጽም በጉልበት መጨፍለቅ፣ አመፅ፣ የሌሎችን ንብረት መዝረፍ፣ ወረራ ካለ በጽኑ መቃወም የግድ ይላል። እኛ በወቅቱ በነበረው ፖለቲካ ሉዓላዊነታችንን እንዳናገኝ በመከልከላችን ለ50 ዓመታት ታግለን ብዙ መስዋዕትነት ከፍለን ነው ነፃነታችንን ያገኘነው። አንድ አህጉራዊ ዓለም የጥቃት ክልሎችን እንዴት ማስፋፋት እንደሚቻል በመጨረሻም የበላይ ሆነ እንዴት እንደምታዝ እንደምትዘምትና እንደምትረግጥ ነው። የበላይነት ደግሞ የህዝቦቹን ፍላጎት የሚጻረር ነው። ይህ የማይጨበጥ ህልም ውጤቱ የ30 ዓመታት ኪሳራ ብቻ ነው። የዩክሬን ቀውስ የዚሁ ውጤት ነው። አሁን አሜሪካን እንደገና ታላቅ ማድረግ የሚለው ሐሳብ መምጣቱ የአንድ አህጉራዊ ዓለም ፖሊሲዎች እንዳልሰሩ አመላካች ነው። የምንገኝበት ጊዜ የሽግግር ወቅት ነው። ጊዜ ሊራዘም ይችላል። ሁኔታው ገና ግልጽ አይደለም። የሚቀረው ግን የለም። የዓለም ህዝብ በሰላም በጋራ ተባብሮና ተደጋግፎ ሳይዘረፍ መኖር ነው የሚፈልገው። እነዚህ መብቶች ተፈጥሯዊ ናቸው። የርዕዮተ ዓለም ወይም የፈላስፎች ፈጠራ ጉዳይ አይደለም። ሊቀየር የማይችል የህዝቦች መብት ነው። አፍሪካን በተመለከተ አፍሪካ በደልና እንቅፋት ሲደርስባት የቆየው ከውጭ ነው። በዚህም ሌሎችን እንከሳለን። ነገር ግን ወደ መክሰስ ብቻ ማዘንበል አይጠቅመም። እኛስ በራሳችን ምን አድርገናል? ምንስ ማድረግ ያስፈልገናል ልንል ይገባል። በድለውናል፣ ዘርፈውናል፣ ፍትህን ረግጠውታል እያን ከመተከዝ ይልቅ ሽግግሩን በራሳችን ማረጋገጥ መቻል አለብን። ትራምፕ ያስተዋወቁት ፖሊሲ በአፍሪካ ያልተጠበቁ ውጤቶች ሊያስከትል ይችላል። የእርዳታ ፕሮግራሞች እየተቋረጡ ነው። ይህ ለአፍሪካውያን ማስጠንቀቂያ ነው። እርዳታ ካላገኘ የግድ ማሰብ፣ ሌላ አማራጭ መፈለግ አለብህ። በድጎማና በምጽዋት ከመኖር የከፋ ባርነት የለም። ከዚህ ሁኔታ ለመውጣት የአፍሪካ ሀገራት ጥሬ ዕቃ ከመሸጥ ባለፈ ማምረት፣ እሴት መጨመር ላይ መሄድ አለባቸው። አፍሪካን ወደ ኋላ ከጣሏት አንዱ የጉልበትና የአእምሮ ዝውውር ነው። በአውሮፓና አሜሪካ ደሞዝ ይበልጣል እየተባለ ምሁራን እየተወሰዱ የአፍሪካ ሀገራት የዜጎቻቸውን ጉልበትና አእምሮ እንዳይጠቀሙ የሰው ኃይላቸውን አሳድገው ኢኮኖሚያቸውን ወደ ላቀ ደረጃ እንዲያደርሱ አይፈቀድላቸውም። የአፍሪካ ሕዝብ የሌላውን ሉዓላዊነት አክብሮ ሀገር እየገነባ ወደ ትልቅ አንድነት ማሰብ ሲገባው በጎሳና በሌላ ከፋፋይ ፖለቲካ እርስ በርሱ መጠላለፍ ላይ ይገኛል። ይህ መቆም አለበት። ወደ ልማትና ሌሎች ትልልቅ ግቦች ለመሄድ የህብረተሰብ መረጋጋት ወሳኝ ነው። ሰው እርስ በርሱ የተናከሰና እየተዋጋ በልማት ሊራመድ አይችልም። በተረጋጋ ሁኔታ ግን ከባድ የሚመስለው የኢኮኖሚ ልማት ማስፋፋትና ማስተሳሰር ችግር የለውም። ከአሜሪካ ጋር ህብረት ስለመፍጠር በተመለከተ ፕሬዝዳንቱ ባለፈው ታሪክ ውስጥ መኖር የለብንም፣ ወደፊት ማየት አለብን በሚል ከነጻነት በኋላ የዋሽንግተንን በደሎች ሁሉንም ትተን የህብረት ፖሊሲ ይዘናል። ከነሱ ምጽዋት ወይም ድጎማ ለማግኘት ወይም ተለጣፊ ለመሆን አይደለም፣ የተፈጸሙትን ስህተቶች ለማረም ነው። ከዚያ ሁሉ የአንድ አህጉራዊ ዓለም ውድቀት በኋላ በ2017 ትራምፕ በመጡ ጊዜ ተነሳሽነት ወስደን ነበረ። ይቅርታ አድርጉልን ለማለት ሳይሆን ፖሊሲያቸው በዚህ ዞን እያስከተለው ያለውን ውድመትና ቀውስ ዳግም እንዳይደግሙት ነው። ያኔ ያገኘነው ምላሽ ጥሩ ነበረ። በተለያየ ምክንያት ግን አልቀጠለም። ከዚያ በኋላ የባይደን አስተዳደር መጣና ሁኔታው ወደ ከፋ ሄደ። ትራምፕ በመመለሳቸው ያንኑ ተነሳሽነት ለመቀጠል ወስነናል። የአሜሪካ አስተዳደሮች በዚህ ዞን ሊከተሏቸው ያሰቡትን ፖሊሲዎች ካላስተካከሉ በተለየ ለእኛ ሊደረግ የሚችል ይቅርታ የለም። ወደ እንደዚህ አይነት ምክንያት የሚያስገባን ምክንያትም የለንም። ህብረታችን በዋናነት በአፍሪካ ቀንድ ወይም በአካባቢያችን ሲሰሩባቸው የነበሩት አቅጣጫቸውን የሳቱ ፖሊሲዎች እንዲስተካከሉ ማድረግ ላይ ያተኮረ ነው። የብቻችን ጉዳይ ሊሆን አይችልም። ምክንያቱም ዋሽንግተን ወደ እኛ ብቻ ያተኮረ ፖሊሲ ሊኖር አይችልም። ሰፊ የጥቃት ክልልን ያቀፈ ነው። ስለዚህ ከ2026 ጀምረን እስከ 2028 ህብረቱን አጠናክረን እንሰራለን። የምናነሳቸው አርዕስቶች አዲስ አይደሉም። ከዚህ በምንገባበት አዲስ ዓለማዊ ሁኔታ ጋር ተያይዞ የሚታይ ነው። ከአሜሪካ ጋር ብቻ ሳይሆን ከሩሲያ፣ ቻይና፣ ህንድ፣ ላቲን አሜሪካውያን፣ ጃፓን፣ ደቡብ ኮሪያ ወዘተ ጋር ተመሳሳይ ህብረት ሊኖረን ይገባል። መርህ ወይም መመሪያው አንድ ነው። በአፈጻጸሙ የራሱ ዝርዝሮች ሊኖሩት ይችላል። ከዚያ ባለፈ ግን ከሁሉም ህብረት ከአሜሪካ ጋር ቅድሚያ የሚሰጠው ነው ይላሉ ፕሬዝዳንት ኢሳያስ አፈወርቂ።